እሺ ይቅር በይ። እሺ ይቅርታ አድርጊልኝ። ወላሂ በይ። አይ በቃ እኔ እንዲህ አላሰብኩትም። እሺ ሰዎች ምጥ ነው ምናምን ይላሉ ማለት ልጅ ወልደና እንዴ እና አላረገዘችም የሚሉ አሉ። እሺ ተረጋጊሽ። ይቅርታን ሂድና ቀቅለ ብለው ዘርበልኝ። በቃ ዘርበል የሚያስጨንቅሽ ነገር ያለውን ነገር ምናምን አይደለም ማለት ውሃ የለውም። እንግዲህ ሁሉም ነገር ሰራለን። አሁን ሆስፒታል ተገኝተናል። ምግባችንን ይዘናል። ነባ ሰላም በላችሁ። ቅድም ሰላም እንዴት ናችሁ? የአብርሽ ፋሚሊዎች ሁሉ አማን ሁሉ ፒስ ነው። ያው ያለውን ነገር በሂደት ያዩት አይሻልም? እንግዲህ ነባ ከዚህ በፊት በእኔ ቤት መታወቅም ግን እንታወቃለን። ዛሬ ከኢክሩ ጋር ስለማይታወቅ የሆነ ነገር አሰብኩኝና ፕራንክ ነገር አሰብኩኝና ማለት ነው። ነባን ስለማታውቀው በዛውም እንዲታወቁ ስለፈለግኩኝ የሆነ ነገር ልንሰራት ነው። ብቻ ግን አሁን አጋጣሚውን እንጠቀምና በቃ ትንሽ እሷን ፈታ ትበል አይደለ? ትንሽ ያው እንግዲህ ኢክሩን በቪዲዮ ነው የምታውቃት። ከዚህ በፊት እንግዲህ በቪዲዮ ነው የማውቃት፣ ግን ጓደኛህ እንደሆነች አውቃለሁ። እስከዛሬ በአካል አላገኘኋትም። ስለዚህ መጀመሪያው ቀን ስለሆነ ይታወቃታል። ግን የምትታወቃት ፕራንክ አድርጋት ነው ምናምን ነው። ያው የኔ ሀሳብ አይደለም የሱ ነው። ብቻ ግን ወደ ክላስ እየሄድን ነው። ነባ እና እኔ እንለያይና ከዛ በኋላ ያለውን ስራ ታዩታላችሁ። ኢክሩን በጣም የሚያስደነግጣት ሳይሆን በቃ ፈታ የምትልበት ደግሞ እንዳትወልድ እዛች ጋር ድንጋጤ እኔ የለውበትም ብለህ አታላቅቅ ነገር ወደሱ ከወለደችስ ብቻ ላይክ፣ ሼር፣ ሰብስክራይብ። እንግዲህ ነባን በአዲስ ነገር መምጣቱ አይቀርም። እንግዲህ እስቲ እሱ እናየዋለን። ብቻውን ወደ እንሂድ። ኢክሩ ማዘር ሰላም ነው? እንዴት ናችሁ? ሰላም ነው? አይ እንዴት ነሽ? ደህና ነሽ? የተኛሽ ነበር? ቀሰቀስኩሽ እንዴ? ቤተሰብ የሚወጣው አጋጣሚ ይጥፋ። እንዴት ነሽ አንቺ? አይ ከሚያቀጥሽ እንዴት ነው? በእናትሽ ጠፋ ነው? እየበረታሽ ነው? ሰላም ሰላምና ማፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ ድርጉልኝ በየእምነታችሁ በጣም እንደው አድርጉላት። ኢክሩ ያለችበት ነገር ከባድ ነው እና መውጣት ይመችሻል? እዚህ አይሞቅም? ወደ ውጭ እስቲ እግርሽን አታች በዛ ይሻላል። የምር እዛ ምሳ ምናምን አልበላሽማ? ምን ይመሰለሽ ምናምን የሚሰራው ያምር ትንሽ ወጣን አብረን እዛ ይሻላል ያለሽ ውስጥ እኮ ስገባ ትንሽ ሰውም አለ፣ የታፈነ ቦታ ነው እና እንደ ልባችንም ማውራት አንችልም ብዬ ነው። እንዲህ ወክ ማድረጉ ለእኔ በራሱ ጥሩ ነው። ግን እንደዚህ አልወጣም ነበር። አንቺ በጣም ትንሽ ቁጭ እንበልና ማለት ነው። እዚች ጋር እንቀመጥ ወንበሩ እና ኢክሩ እዚች ጋር ምግብ አምጥቼልሻለሁ። እኔ ይዘው እኔ ነኝ የሰራሁት ምናምን ቪዲዮ ታያለሽ ማለት በቪዲዮ ስላለ ምናምን ብሎግ እየሰራ ነው። እኔ ላጎርስሻ ለታጣበና ማለት ይቀጥላል። እሺ ኢክሩ እንግዲህ ምን ይመስል በዳቦ ነው ይችላል። እንቁላል ተሰምቶ
እየሰራ ነው። ስንት ናችሁ? ራሴን አክብሬ እኮ ነው። በእንጀራ ትበያለሽ ነው? በዳቦ በእንጀራ ክርስቲያን። እሺ እንትን ምንድን ነው የሚባለው? ቀድሽ ይባል እስኪ። ቢስሚላህ ቢስሚላህ። አንተ በስመ አብ ይጣፍጣል አይጣፍጥ? ቅመሽና ወይን ካሰር ባለሙያ ነኝ እንደዚሁ ራሱ አይጣፍጥም። ወላሂ አይጣፍጥም። አንደኛ ወላሂ እንደዛ ከሆነ ትበያለሽ። አንተ አትበላም? ኧረ እኔ በልቻለሁ። አንቺ ብይልኝ እስኪ አንቺ ብይ። እና ታዲያ ቀደም እኮ አወራሻለሁ እያልኩኝ ምንድን ነው የሚያስጨንቅሽ ነገር? ያለውን ነገር ምናምን የለውም። እኔ ውሃ የለውም። ውሃ ቆይ ውሃ ላምጣልሽ አለ። ለምን ወጣሽ? ቁጭ በል። ውሃ ላምጣ። ለምን ወጣሽ? ምግብ ልትበላ ሰላም ነው? ጠዋት አይቼሽ ነበር እና አሪፍ ላይ እንዳለሽ ነው የሚያሳየው። አይ አሁን ደግሞ ውሃ ላምጣ። አንዴ እንትን ብሏት ነው። ደህና ነኝ። ቁጭ በል ቁጭ በል። እሺ ሰላም ነው? ለምን ወጣሽ? እባክሽ በቃ ቆይ በኋላ እበላለሁ። ውሃ ስለሌለ እዚህ ጋር ካለንበት ቦታ ይወርዳል ወይ ምን አልከኝ ነው? ወደ አንተን ያስጣት አንተን ያስጣት። አይ ምግብ እንድትበላ እንድናፈስና ምግብ እንድበላ ወክ እንድታደርግ ወክ አንተ ማን ነህ? ወክ ሰው ነው። አሁን ፔሸንት ለምን ትረብሽ? ማለት ምን ማለት ነው? አይ እኔ ትንሽ ረፍት ታርግ ፔሸንት መጥተህ እዚህ የምትረብሽ ማለት ምን ረበሽ? መች ረበሽ? አይ መች ረበሽ? አንዴ ቆይ፣ ይሄ እንደዚህ አይነት ወንበዴዎች ናቸው ያስቸገሩ። ሰው መጠየቅ አይቻልም? አይ መጠየቅ ምናምን አትበል። ለምንድን ነው ፔሸንት እየመጣ እዚህ የምትረብሽ? እኔ እዛ ውስጥ እንድትበላ እንትን ነው ትንሽ አየር ትቀበል ምናምን ብዬ ነው። አሁን መድኃኒት መውሰጃው ሰዓት ራሱ እየተቃረበ ነው። ያው ምግብ ትብላ ብዬ ነው። ምግብ ትብላ ብዬ ነው። ችግር የለውም። እሺ ይቅርታ። ኧረ ቁጭ በይ። ቆይ አንዴ ላውራው። ቁጭ በይ። አይደለም ችግር የለውም። እኔ ከሱ ጋር ልጨርስ እባክሽ። ቁጭ በይ። እሺ ቁጭ በይ። አንቺ ቁጭ በይ። ተይ ቁጭ በይ። እኔ አይደል የመጣሁት? ችግር የለውም። አንቺ ቁጭ በይ። ቁጭ በይ። ላስረዳ ልንገርህ። ችግር የለውም። እኔ ያወራኝ በጣም ነው ማውራት የምፈልገው። እንዲህ አይነት ብዙዎች ረባሽ ስላሉ ቁጭ በይ። ቁጭ በይ። አንቺ እባክሽ አንቺ ቁጭ በይ። ማለት ምንድን ነው የተፈጠረው? ይቅርታ። አይ በመጀመሪያ ይቅርታ። ሁለተኛ እዚህ ጋር ይቅር ልጠይቃት መጥቼ ካጣቆ ይቅርታ። ላስረዳ መውጣት ከሌለባት እና ከወጣት ይቅርታ። እንደዚህ ይቅርታ ምናምን የሚባል ስንት ነገር አለ። አሁን እዚህ ጋር በእናትህ እኔ ስንት መሰራው ነገር አለ እኮ አጥፍቻለሁ። ፔሸንቶች እንዲንገላቱ አይቻልም እንዴ እኮ እኔ ምንድን ነው ጥፋቱ? ተው ቆይ አንደኛ በጣም ነው የማውቀው። እኔ ሊጠይቀኝ ነው የመጣው። በሌላ አትረዳው። ይቅሩ ቁጭ በይ። በቃ እኔ ላውራው። እሺ ቁጭ በይ። አንቺ እኔ እናንተ እናወራለን። ፖሊስ ጣቢያ አይደለም የመጣው፣ ሰው ለመጠየቅ ነው የመጣው አይደለ? እሱን ትችላለህ። ቆይ አንዴ ነይ ቁጭ በይ። ቁጭ በይ ይቅሩ። አንቺ ቁጭ በይ። ቁጭ በይ። እኔ አወራለሁ። ምን አገባሽ? ቁጭ በይ። ይሄ እንደዚህ ነው ወንበዴ ነው። በመጀመሪያ ደረጃ ከመሬት ተነስቶ ዝም ብሎ እንትን አይደለም። አሁን ሁለተኛ ነፍሰ ልትሆን ትችላለህ፣ ግን አንድ ሰው አለው ታሳስረኝ ምን ስላጠፋው ማን ነኝ? ልደውል እንዴ? ኧረ ቆይ እኔ አንቺን ብዬ ነው ይርበቀባል። ቆይማ ና ይኸውልህ ልንገርህ፣ በእናትህ ተረዳኝ። እኔ እያመመኝ ነው እያንቀጠቀጠኝ ነው። ገባህ አይደለም? አይተሃል? በአንተ ምክንያት ለምን አይደለም? አንቺ ቁጭ በይ። እኔ በሌላ መንገድ አትረዳው። እኔ ሊጠይቀኝ ነው የመጣው። እሺ ቁጭ በይ። አንቺ ቁጭ በይ። እርግጠኛ ነሽ? ጓደኛዬ ነው። ቁጭ በይ። አንቺ ቁጭ በይ። እና ለራሴ ብሎ ነው የመጣው። አንቺ ቁጭ በይ። ይቅሩ ምን ሆነሽ ነው? አልበላሁም። ቁጭ በይ እባክሽ። አንቺ ቁጭ በይ። ካንቺ ጋር ቁጭ በይ። እሺ ቁጭ በይ። እኔ አወራዋለሁ። እኔ ናም ያወራል። ምን እየሆንክ ነው አንተ? አንቺ ቁጭ በይ። እኔ እሱ ማውራት እችላለሁ። የምን ወንጀል ሊሰራው ነው? ስለ ያረከን ማካተንከን ስነ ስርዓት ያዝ። ቁጭ በይ። አንቺ ጥጋበኛ አይደል እንዴ? አንቺ ቁጭ በይ። እሺ ቁጭ በይ። አንቺ ቁጭ በይ። ይህ ቶ እኔና ነግሪ ቆይ በእናትህ ታዩ። እኔ አንቺን ብዬ ነው ምን የታቀኛለህ? ወንበዴ ኧረ በእናትህ ወንጀለኛ የምትለው ነገር አቅም እኔ ሰው እንትን ለማለት ነው። ስነ ስርዓት ምን ነው
ፍቅር እያመመኝ ነው። በቃ እኔ ምንም ይቅርብኝ። እሺ በቃ ይቅርታ ጠይቀውና ሂድ። በቃ ችግር የለውም። ይቅርታ ጠይቀውና ሂድ በቃ ሂድ። የት ነው የምሄደው? እኔ የትም አልሄድም። ሂድ በቃ እኔ ትገባለች ትብላ፣ ወንድም ትብላ። ሂድና እኔ ላንቺ ብዬ ነው ባይዘው። ይክሩ ምን ነው እያመመሽ ነው? እኔ ያው መሄድ አለብኝ። እሺ ተረጋጊ። አንተ ዞር በል ልጄ ነው። ተረጋጊ ይክሩ። አንተ ስቀልር ነው ስንቀልር ነው። አውጣው ወይ ይክሩ ማለት ምን ማለት ነው? ስንቀልር ነባው ጓደኛዬ ያማል እንዴ? አንተ ውሻ ነህ እንዴ? ያማል በሽተኛ ነህ እንደዚህ ያላሰብንም እንዴ? ታውቂ እኮ ነው ጋዜጠኛው አይደል እንዴ? አውጥተኸኝ ምናምን እዚህ ችግር ፕራንክ ነው ምን ማለት ነው? ቀልድ ነው እንተዋወቃለን ምን ማለት ነው? እሱ ይክሩኛ እኮ ታድርሽ ሆስፒታል መጣ የማይደረግ ነገር አታድርሽ በእናትህ። እሺ ይቅርታ። እኛ እኮ እናዝናናሽ ብለን ነው ካለን አዝናናኝ በጣም። እሺ ቁጭ በይ አንተ እንዳታወራኝ በቃ ዘር በቃ ተቀበል። እሺ ተረጋጊሽ። በቃኝ ቅርታን እንድናቀቀለ ብለው ዘር በልልኝ በቃ ዘር በልልኝ ሄዱልኝ በቃ እሺ ራሴ እገባለሁ። ቀስ ብዬ ተረጋግቼ እሺ ቁጭ በይ። እሺ ኧረ የምር እንዳይደብር በቃ የሆነ እንደ ሀሳብ እንትን ብለን የሆነ ከሚደብራት ምናምን ነገር እኔ እኮ አይ በዛ ደበረኛ አልኳችሁ እንደዛ ሳይሆን እንዴ? አይ ይቅርታ አድርጊ። እግዚአብሔር ስህተት ነው የሰራነው። ኦኬ ያማል እንዴ አብርሽ? እኔ እንደዚህ አይነት ቦታ አልጠብቅም። አንደኛ እርጉዝ ነው፣ ሁለተኛ ታመመ ነው፣ በዛ ላይ ደግሞ ጭንቀት ነው። ገባክ? ህመሜ እኮ እኛ እኮ ከዛ ደረጃ እንድትወጪ ነው ስልሽ አለ አይደለ? ከዛ ደረጃ ቢያንስ እንኳን ፈታት ያለሽ መፍጠር ነው። ከዛ ደረጃ ማስወጣት አዝናናኝ እንዴ በማዝናናት ሙድ ገብተህ ምናምን ነገር ከዛ ሌላ ጭንቀት እኔ ላይ መፍጠር ነው ማለት ነው። እኔ ገና ለገና ምን ተፈጠረ ብዬ የተጨነኩኛል። አሬ ይቅርታ በቃ አይ ዝም ብለን እንደዚህ አላሰብኩም ነበር አንተ እኔም እንዲህ አላሰብኩም። አይ የምር ደግሞ ያለችበትንም ሙሉ ኢንፎርሜሽን ስለሌለኝ ምናምን ስልሽ እኛ አሁን ምንድን ነው ነባን ጓደኛዬ ነው እና አታውቂውም። በዛውም በቃ ያለውን ነገር እንትን ያለሽ ብዬ ነው አስታውቂሽ። ግን ደግሞ እኔ ከዛ ደረጃ አልወቀው አልፈልግም። የምር ይቅርታ ከልብ ለእግዚአብሔር ይቅርታ። እኛ እኮ ካለሽበት ደረጃ እኔ እናድርናልሽ በቃ ይቅርታ አድርጊ። እሺ ይቅር በይ። እሺ ይቅርታ አድርጊ። ወላሂ በይ። አይ በቃ እኔ እንዲህ አላሰብኩትም። እሺ ብለህ አንተ ብለህ ነው አንተ ብለህ እሺ። አይ የምር ይቅርታ አድርጊ። ነባ ይባላል። ይኸው እድሜ ለዚህ ይኸው እንግዲህ ማያረገኝ ነገር የለም። አይሻለ እግዚአብሔርም ቤተሰብ እንዲህ አላሰብኩም። እግዚአብሔር በጣም ይቅርታ እናቴ። በቃ አይ ይቅርታ በቃ እሺ ቤተሰብ ይቅርታ። እናንተንም ምንድነው ሀሳባችን አንዳንዴ ደነስ ነው እንደዚህ ነውና አይ ስማ እርጉዝና የታመመ የምር ግን አንተ ቆሽ ፍራንክ አይደረግም። በቃ እኔ ካላት አሁን ምንድነው እዚህ ውስጥ በጣም ውላ ምናምን ትለውና አሟት ምናምን ነገር እኮ ውላ እዚህ ሰለምተ ትንሽ ፈታ እናደርጋታለን። የሆነ እኔ እናንተ እዛ ውስጥ ግርግር ውስጥ ገብተን ግን ይባሰ ጭንቀት ነበር። በጣም ይቅርታ ገሎ ይቅርታ ብቻ ግን በጣም ይቅርታ። የነባ ስራ ነው ይሄ የነባ ስራ ነው። የእሱ ስራ ነው ይሄ። እንግዲህ ጋይስ በጣም ይቅርታ እግዚአብሔርን። በቃ ምግብ ነው ትገቢያለሽ። እሺ ላምጣልሽ። በቃ እንዝጋው። እኛ እኮ በልተናል ሲጀምር ላንቺ ነው። እሺ ነው በቃ ከምግብ ነው ጭራሽ ያስቋረጥኩኝ። ይቅርታ አድርግልኝ። ምንም አማራጭ የለኝም። በጣም ይቅርታ እውነት። ቤተሰብ አትቀየሙ በእግዚአብሔር የምር። እኔ እንዲህ አልመሰለኝም። ደነግጥ ምናምን በጣም ይቅርታ እውነት። ይሄ ችግሬ እኮ ነው። በቃ አንዳንዴ ሁሌ እንደዚህ ስለማስብ ብቻ ግን ይቅርታ አድርጊልኝ። ቤተሰብን ይቅር በሉት በይ። በእናት ይቅርታ አድርጉለት። እንዲህ አላሰበም ምናምን በይ። እሺ እንዲህ አላሰበም አላሰብኩም። እኔ እንደዚህ አላሰብኩም። እኔ ደግሞ እንደዚህ አላሳሰብም። እና ቁጭ ብላ እናንተ አታወራም።
እና ምግቡ ይጣፍጣል። አመሰግናለሁኝ አብርሽ፣ አመሰግናለሁኝ ብዬ ደግሞ ሳልጨርስ ንዴቱንም በዛው እንግዲህ እየበለሽ በዚህ እንኳን ለማረሳሳት እና ወዶቼ በየእምነታችሁ ለእኔም ዱዓና ጸሎት አድርጎልኝ። በጣም ነው የምወዳችሁ ማከብራችሁ። ሲቀጥል ደግሞ ያው አብሽን እንዳትቀየሙት፣ ያው ከሰው ልጅ ስህተት ከብረት ዝገት አይጠፋምና እና በቃ እንወዳችኋለን፣ እናከብራችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻው 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 ቤተሰብ ቻው ቻው